ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ? ደህና ዋላችሁ? ደህና ረፈዳችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ የዓመቱ ቅዱስ ገብርኤል ነው። እንኳን አደረሳችሁ ውድ ኦርቶዶክሳውያን። ቅዱስ ገብርኤል ከክፉ ነገር ይጠብቃችሁ፣ ያሰባችሁትን ያሳካላችሁ። በስደትም በሀገርም ያላችሁ እውነት ለመናገር ማለት ነው እግዚአብሔርን የሆነ እየሰሩ ያሉት እኮ ድራማ እንደሆነ አውቃለሁ። እየሰሩ ያሉት ያ የተቀነባበረ እንደሆነ አውቃለሁ። ግን ጠዋት የሀይሚዬን ስቶሪ አድርጌ እግዚአብሔርን ያለቀስኩኝ እውነት ማለት ነው። ይሆናል አይደለ? ዝም ብላችሁ ስታስቡት በምድር ላይ ያለ እንደዚህ አይነት ነገር በተለይ በሴት ልጅ ላይ የሚፈጠሩ የህይወት ውጣ ውረዶች አሉ እና እነዛን ነገሮች አስቤ ነው ያለቀስኩት። እንትኗን አይቼ ስቶሪዋን አይቼ ሴት ልጅ ከልቧ ስትወድ፣ ሴት ልጅ ከልቧ ስታፈቅር፣ ሴት ልጅ ከልቧ ህይወቷን በሙሉ ለምትወደውና ለምታፈቅረው ስታስረክብ የሚደርስባት በደል የሚደርስባት በቃ ብዙ ነገር ያንን እያሰብኩኝ አለ አይደል? ያው ሙሉ ለሙሉ በእኛ ህይወት ባይደርስም ጨረፍ አድርገውን ያለፉ ታሪኮችም ይኖራሉ አይደል? እና ውስጣችንን ይነካናል አንዳንዴ እና የተረዳሁትም ነገር ቢኖር አንድ ሴት ልጅ ራሷን ካላስከበረች፣ በራሷ መንገድ ገደብ ከሌላት፣ በቃ ሁሉን ነገር አሜን ብላ የምትቀበል ከሆነ የሆነ በቃ የራሷ የሆነ ገደብ ሊኖራት ይገባል። አለበለዛ ከልክ ያለፈ የዋህነት፣ ከልክ ያለፈ ደግነት፣ ከልክ ያለፈ ይቅርባይነት፣ ከልክ ያለፈ መልካምነት ከባድ ዋጋ እንደሚያስከፍል ነው የተረዳሁት ማለት ነው። ሀይሚ የሚያጣ ፈንታ ነው እየደረሳት ያለው ማለት ያው ካራክተሩን የእሷ የያዘችው ካራክተር አንድ ባል ወይም ፍቅረኛ የወደፊት ስንት ያሰበች ከሱ ጋር ስንት አላማ ያላት ሴት ከሌላ ሴት አስረግዞ አስወልዶ እንደገና ደግሞ ያ ሳያንስ እንደገና ደግሞ አብራ ከኛ ጋር አንድ ቤት ውስጥ እንኑር። በነገራችን ላይ ያው ይሄ ነገር እንደማይሆን ወቁ። ብሩኬ ይሄንን አያደርግም ብዬ አስባለሁ። ይሄንን አያደርግም። አሁን ያወስኑ ምናምን ነው አትላንት የተለያዩት፣ ግን ይሄንን እንደማያደርገው ተስፋ አደርጋለሁ። አብረን እንኑር ብሎ አሁንም ቢሆን ይህን ስህተት እንደማይሰራ አውቃለሁኝ። እስኪ እኔ እንጃ ትላንትና ምን አስቦ እንደሆነ እንደዛ ያለው ፈጣሪ ወቀው። በእርግጥ ፊቱ ላይ ደስታ የሚባል የለም። ፊቱ ላይ ምንም ጥሩ ስሜት አይሰማም፣ ጥሩ ስሜት አይታይበትም። እና ይሄንን ነገር ወዶና ፈቅዶ እንዳላደረገው እናውቃለን። ግን ለጊዜው ግን የሀይሚ ስሜት በጣም 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 ነው እኔ ያሳዝናኛለች። ትናንት እግዚአብሔርን በጣም ነው ውስጤ የተነካው። በጣም ነው ውስጤን ያመመኝ እሷ እንደዛ ስትሆን ማለት ነው። በቃ ሽቁጥቁጥ በቃ እርግብግብ እንዲህ ብሩኬ ምን እየሆን ማለት እሷ በቃ ባንተ ውሳኔ እስማማለሁ ስትል አላቅም አለ አይደል? ይህን ይላል ይሄ ወይ ደግሞ ይሄን ውሳኔ ይወስናል ብላ አላሰበችም። ታውቃላችሁ በጭራሽ ማለት ነው። እና እንደዛ ሲል ግን በጣም አመማት በጣም እና በቃ ማመን አቃታት። የምታደርገውን ነገር ነው ግራ ግብት ነው ያላት። እና አላቅም ብቻ ግን ስቶሪው አስለቅሶኛል የጧቱ እና ሀይሚዬ የኔ ቆንጆ፣ የኔ ወርቅ፣ የኔ አንበሳ፣ የኔ ጀግና፣ የኔ ሴት አንበሳ ማለት ነው። ላንቺ እኮ ማለት ነው ይሄ ቃል ራሱ ያንሰሻል እውነት ለመናገር
የሴት አንበሳ ለመባል ራሱ ያንስሻል። እና ስቶሪሽ ላይ ያደረግሽው ነገር እኔ ስቶሪ ላይ እንኳን ረጅም ኮሜንት ጽፌ አላውቅም። ግን የዛሬው ስቶሪ የሆነ በቃ ውስጤ እኮ ድራማ እንደሆነ አውቃለሁ፣ ግን በጣም አሳመመኝ። ታውቃላችሁ ስቶሪ ያደረገችው ነገር የሆነ ያሳዝናል። የሆነ ውስጧ እንደተሰበረ ምናምን ነገር ነውና ብቻ ግን አንቺ ጎበዝ ሴት ነሽ፣ አንቺ ጠንካራ ሴት ነሽ፣ አንቺ አንበሳ ሴት ነሽ፣ አንቺ ጀግና ሴት ነሽ፣ አንቺ ጎበዝ ሴት ነሽ። አንቺ ማለት የሚዲያዋ መሪ፣ የሴቶች ተምሳሌት የሆንሽ ነሽ እና ተረጋጊ የኔ ቆንጆ፣ ራስሽን አረጋጊ፣ ጎበዝ ሁኚ፣ ብልጥ ሁኚ፣ ራስሽን አስከብሪ። ለእኛ ታስፈልግናለሽ። እሺ ጭራሽ በጭራሽ መበሳጨት ያው እኔ ያው ድራማ እንደሆነ አውቃለሁ። ድራማ ነው ብዬ ነው የማስበው። እንደዚህ አይነት እውነት የለም። ግን አንዳንዶቻችሁ ሀይሚ አታውቅም፣ እዩና ብሩኬ ድራማ ቢሰሩም ሀይሚ ግን ድራማው ላይ የለችም እያላችሁ የምትሉም ሰዎች አላችሁ። ግን አይመስለኝም። ተመካክረው ነው የሚሰሩት ይመስለኛል። እኔ ተመካክረው የሚሰሩት ነው የሚመስለኝና ብቻ ግን ፈጣሪ የዛሬው ቅዱስ ገብርኤል ከዚህ ጭምልቅልቅ ካለ ስራ ያወጣችሁ። እውነቴን ነው። ከዚህ ጭምልቅልቅ ካለ ስራ እኔ ሀይሚና ብሩኬን ከሰው የሆነ ነገር ኮፒ ሲያደርጉ አይቻላቅም። እነሱ አይዲያ ሲሰጡ በእነሱ አይዲያ ማንም ሲሰራ ማንም ሲጠቀም ነው እንጂ ማውቀው ሀይሚና ብሩኬ ከሰው አይዲያ አምጥተው ሲሰሩ አይቻላቅም እስከዛሬና ይሄ አይዲያ ደግሞ የእናንተ አይደለም፣ የሰው አይዲያ ነው። ስለዚህ ይቅርባችሁ። ድራማ ካልሆነ ደግሞ ብሩኬ አቁም በቃ። ሀይሚን አትፈልጋትም ማለት ነው። እንደዚህ ከሆነ በቃ አቁሙ፣ የእውነት አቁሙ። ምድር ላይ የሌለ ነገር ነው እየሰራች ያላችሁት። በቃ ድራማ ጭምልቅልቅ ያለ እኔ እንጃ። ብቻ ከዚህ ፈጣሪ ያውጣችሁ። እኔ ግን የምፈራው ሰው እንዳይጠላችሁ፣ ኦዲየንስ እንዳይጠላችሁ፣ ይህን ያህል ስብስብ ግብግብ ብለው የሚወዷችሁን ያክል እንዳይጠሏችሁ እና ሌላ ውስጥ እንዳገቡ ነው የምፈራው። ምክንያቱም የኛ ሕዝብ እንደሆነ የኛ ኢትዮጵያውያን ስንባል ስናነሳም ሰውን አንዴ ነው፣ ስንጥልም አንዴ ነው። ሀበሻ ሲጥልም አንዴ ነው፣ ሲያነሳም አንዴ ነው። እና ተጠንቀቁ። እውነቴን ነው የምላችሁ። ምክንያቱም በእናንተ ምክንያት ስንት የሚታመም አለ፣ ስንት የሚታመም አለ፣ ስንት መከራ ያለ፣ ስንት በሰው ቤት የሚሰቃያለ። ሰው ቤት እየተሰቃዩ ደግሞ እናንተን የሚያስቡ ስንት አሉ። ትላንትና ያለቀሱ ገስት ቁጭ ብለው ሲያለቅሱ ያመሹ ልጆችን አይቻለሁ። እውነቴን ነው የምላችሁ።